ሁለት ሰዎች ሰው አይተው የወደቁ ታሪኮችና የመከራ መዘዝ ያመጡ ሰዎችን ብቻ ልንገራችሁ እና ሶስተኛ ያንድ የቤተ ክርስቲያን አባትን መሰናክል አልፈው ጥሩ የሆኑ ምዕመናንን ታሪክ ባጭሩ ልንገራችሁ። አንደኛው ዲዮቅልጥያኖስ ይባላል። ዲዮቅልጥያኖስ የሚባለው በዘመነ ሰማዕታት 40 ዓመት ቤተ ክርስቲያን በመከራ እንድትሰቃይ ያደረገ ንጉሥ ነው። ታውቁታላችሁ። እነ ቅዱስ ጊዮርጊስ ሲያሰቃይ ነበር። ሌሎችንም ሰማዕታት እነ ቅዱስ ፋሲለደስ እነ ቅዱስ መርመናን እንዲሰቃዩ ያደረገ ከባድ ጨካኝ ንጉሥ ነው። ይሄ ሰው ይገርማችኋል ክርስቲያን ነበር። ክርስቲያን ሆኖ ሳለ ከፋርስ ንጉሥ ጋር ጦር ይገጥማል። ጦርነት ይገጥምና የዚያኛውን ሀገር ንጉሥ ልጅ ማርኮ በጦርነት ያመጣዋል። በጦርነት ማርኮ አምጥቶ ሲያመጣው በዘመኑ የነበረው ጳጳስ አባ አጋጌዮስ ይባላል። ለአባ አጋጌዮስ በምርኮ ያመጣሁት ልጅ ነውና ጠብቅልኝ ብሎ ይሰጠዋል። ማን? ዲዮቅልጥያኖስ ለማን? ለአባ አጋጌዮስ። የማንን ልጅ? የዚያኛውን የባላንጣውን ንጉሥ ልጅ። ይሄ ሰው አባ አጋጌዮስ ጋር ልጁ እንዳለ ሰው ይነግረዋል። ለዚያኛው ንጉሥ ሲነግረው መልእክተኛ ይልክና ወርቅ እሰጥሃለሁ ልጅን ስጠኝ ነው። አባ አጋጌዮስ ወርቅ ይቀበልና ያን ልጅ መልሶ ወደ አገሩ ይሰጠዋል። ዲዮቅልጥያኖስ መጥቶ ሲጠይቀው ያ ልጅ የት አለ? ሙቷል። ሞቶ የት አደረገው? ቀበርኩ። አምኖ ተቀመጠ። መልሰው ጦርነት ሲገጥሙ ያን ልጅ ማርኳ መጣና ቤት አስቀምጦ አባ አጋጌዮስን ያ ልጅ እንዴት ሆነ ነበር ያልከኝ? ሙቶ ቀብሬዋል። በል እስቲ በመጽሐፍ ቅዱስ ባል ማለት ገብተህ ቀድስ አቁርበና አባ አጋጌዮስ ቅዳሴ ገባ። ይሄ ዲዮቅልጥያኖስ ምን ብሎ ነበረ? ይሄ ሰውዬ ወርቅ ተቀብሎ ልጁን በውሸት ሙቶ ቀብሬዋለሁ ብሏልና ዛሬ ስጋው ደግሞ ይሰነጥቀዋል ብሎ ነው ያሰበው። ሲወጣ አልተሰነጠቀም። ከዚህ በኋላ የክርስቲያን አምራ ከዚያ ምንድን ነው ያደረገው? ወርቁን አስፈጨና አስደቅቆ አስበጥብጦ አጠጣው። በትኩሱ ሲያጠጣው ወርቁ ሰነጠቀ። አይ የክርስቶስም አምላክ ቢሆን ይሰነጥቀው ነበር፣ ወርቅ ግን ሰነጠቀ። ወርቅስ ማን ነው አለ? አምላክስ ማን ነው አለ? ወርቅ። ከዚያ በኋላ ክርስቲያኖችን እያረደ ቤተክርስቲያን እያቃጠለ ያን ያህል የ40 ዓመት መከራ ተቀበለች ቤተክርስቲያን። ሰዎች ከውሻ ጋር እየታገሉ ከውሻ ጋር እየበሉ ለተራቡ አንበሶች እየተጣሉ። ይሄን ሁሉ ችግር ያመጣው ምንድነው ሲባል ሰዎችን አይቶ መሰናከል፣ ክርስቶስን ማየት። በኋላ ግን ያንን አጋጌዮስን መልአክ ቀጣው። ስለዚህ ካህናት እናንተ ኃጢአት ሲሰራ የምታውቁት ካህን ሲቀድስ ልታዩት ትችላላችሁ። እግዚአብሔር ካልፈረደማ ብትሉ አይፈርድም። ለምን? እናንተን ለምንድን ነው ሌባ ሆናችሁ ዘማዊ ሆናችሁ ያልሰነጠቃችሁ? እናንተንም ይሰንጥቃችሁ። እናንተን ካልሰነጠቀ ያኛውንም አይሰነጥቅም። ይታገሳል እስከ ጊዜው ድረስ። ሰኞ ያልፈረደ እግዚአብሔር ግን ማክሰኞ አይፈርድም ማለት አይደለም። እንዲህ ያለ እንደ አጋጌዮስ ያለ ሌባ ሲገጥመን ምን ያለውን አስቡ ነው ያልኳችሁ። ምን ያለውን አስቡ ነው? የጸናውን ብር እየተቀበለ ሰው የሚሸጥ ጳጳስ ሊገጥመን ይችላል። በሰው ደም ብር የሚያከማች ጳጳስ ሊመጣብን ይችላል ወደፊት። እንዲህ ያለውን ስታዩ የጸናውን አስቡ። የጸናውን አስቡ በሉ። አዎ ይሄ ነው። ዲዮቅልጥያኖስ እሱንም ጎዳ፣ ቤተክርስቲያንን በእርግጥ አተረፈች በሰማዕታት። ሁለተኛው